ትናንት ጠራንህ፣ ተዋጋ፣ እንደውም ሬኮግኒሽን አንሰጥህም፣ ስምህ ኢመደበኛ ነው። ደሞዝ ሳይቀበል ቤቱን ጥሎ መሳሪያውን ገዝቶ ወይም ነጥቆ እየተዋደቀ ያለን ጀግና ስምህ ኢመደባዊ ነው። ከኛ አንጻር ሆነን ነው የምናየው የሚለው እኔ ትክክለኛ አይመስለኝም። ሰላም ውድ አድማጮች፣ ይህ ፍትህ ፕረስ ነው። ፍትህ ፕረስ የጀግኖች አምባ። ዛሬ በአንድ ራስ ሁለት ምላስ የተሰኘ በዶክተር ዳኛቸው አሰፋ በአሁኑ ፊታውራሪ ዳኛቸው አሰፋ ያው ካሁን በኋላ ዶክተር አትበሉ ስላሉ ነው። ከፈለጋችሁ ስሙት። ተባልኩ መሰረት ዶክተር የሚለውን ትቼ ፊታውራሪ በሚል ለመቀጠል ወስኛለሁ። በጣም አመሰግናለሁ። አሁን ወዲህ የምጠራው እንደ ፊታውራሪ ተብዬ ነው። እንደኔ ለምን ፊታውራሪ እንደተባሉ አልገባኝም። ከየትኛው ጦር ሜዳ ድል አድርገው ይህን ሽልማት እንዳገኙት መቼም የሚያውቀው ራሳቸውና ብልጽግና ነው። በአሁኑ ሰዓት ኢትዮጵያ አይደለም ፊታውራሪ ፊልድ ማርሻልነት እንዲሁ በማንካ እየተዘገነ የሚሰጥበት ዘመን ላይ እንገኛለን። ስለሆነም ይሄ የሚገርም አይደለም ለማለት ነው። ለማንኛውም በፊታውራሪ የፖለቲካ ውርደት ዙሪያ ትንሽ እንጫወታለን። በመጀመሪያ ፊታውራሪ ዳኛቸውን ለማታውቁ በሀገራችን ተማሪዎችና ምሁራን ዘንድ የትምህርት ጸር ተብለው የሚታወቁት የብአዴኗ ቀደምት አባል የእነበረከት ስምዖን ትውልድ የገነት ዘውዴ ወንድም ናቸው። የሚገርም ከዘርዘር ይሁን አይሁን ያለማቋረጥ በመተካካት ወይዘሮ ገነት ዘውዴ እስከ መጋቢት 2010 ዓ.ም የብአዴንን ህወሓት አገልጋይ ነበሩ። ወንድማቸው ፊታውራሪ ዳኛቸው ደግሞ የትውልድ ክፍተት ሳይፈጥሩ ከ2010 ዓ.ም ጀምሮ ብአዴን ኦህዴድን እያገለገሉ ይገኛሉ። ልብ በሉ፣ ሁለቱም ከአማራ እናትና አባት የተወለዱ ቅልጥ ያሉ አማራዎች ናቸው። ዳሩ ምን ያደርጋል፣ በክፉ ወረርሽኝ ተጠቁ። ለማንኛውም በቂ መረጃ እንዳገኛችሁ ተስፋ አለኝ። የአማራ ፋኖ ትግል የተጀመረው አማራዎች በያሉበት በብሔራቸው እየተመረጡ በወለጋ፣ በመተከል፣ በደራ፣ በአርሲ፣ በአዲስ አበባና በጅማ በጅምላ ሲታረዱና ሲቀበሩ የተበሳጨ አዲስ ትውልድ በቃኝ፣ አትግደሉን፣ በሀገራችን በእኩልነት እንኑር በማለት ሲሆን ይህንንም በለቅሶና በሰላማዊ ሰልፍ ለተከታታይ 4 ዓመታት ገልጿል። ነገር ግን የሽመልስ ትዕቢት ምላሹ ተዋቸው ያልቅሱ፣ ሶፍት አቀብሏቸው የሚል ሆነ። አማራ በዚህ መከራና ስቃይ ያለ አብይ አህመድ ቤቱንና ከብቶቹን የሚጠብቅበትን መሳሪያ አስፈታለሁ እንዲያውም ቀበቶውን ጭምር በሚል በትዕቢት የአማራን ክልል ከላይ በጀትና በድሮን ከምድር በጦርና በታንክ ዘመተበት። ሆኖም ግን የአባቶቹ ልጅ ፋኖ አይደለም ቀበቶ ሊፈታና መሳሪያ ሊነጠቅ ቀርቶ በተቃራኒው የአብይን ወታደር አራገፈው፣ ማረከው፣ አመነመነው። አብይ አህመድ በአማራ ላይ ያዘመተው ወታደር ብቻ ሳይሆን ልክ እንደ ዳኛቸው የተገዙ ህዝብን የሚዋሹ፣ የሚያጠለሹ፣ የሚያጭበረብሩና የሚሳደቡ ምሁራንን፣ ጋዜጠኞችን፣ አክቲቪስቶችንና የሃይማኖት አባት ነን ባዮችን ጭምር ነው። ዶክተር ዳኛቸው ይቅርታ ፊታውራሪ ለኦህዴድ ከመፈረማቸው በፊት ይህን ብለው ነበር። ትናንት ጠራንህ፣ ተዋጋ፣ እንደውም ሬኮግኒሽን አንሰጥህም፣ ስምህ ኢመደበኛ ነው። ደሞዝ ሳይቀበል ቤቱን ጥሎ መሳሪያውን ገዝቶ ወይም ነጥቆ እየተዋደቀ ያለን ጀግና ስምህ ኢመደባዊ ነው። ከኛ አንጻር ሆነን ነው የምናየው የሚለው እኔ ትክክለኛ አይመስለኝም። አረ እንዲያውም ይባስ ብሎ ግጥምም አሰምተዋል። ለፋኖ ምርጥ ግጥም ተመራመርኩበት፣ ላይብራሪ ሄጄ ጥናትም ሰራሁበት ያሉትን ግጥም ሁሉ አሰምተውለት ነበር። እንከታተለው። ይህን ግጥም ትንሽ ሪሰርች ለማድረግ ሞክር፣ ለመመራመር ምንድን ነው ግጥሙ የሚለው?
ፋኖ አለችኝ ፍንን ያርጋትና ወርቅ ዘዋን ጥፉ ማለቱ አቀረና ነው። ማለት አሁን ስታየው ለሁለት በሁለት ፍቅረኞች መካከል ያለ ግጥም አይደለም። ጣሊያን እንደወጣ ፋኖ የሚለውን ስም የማጠልሸት ሂደት ስለተካሄደ ነው። ዶክተር ዳኛቸው የፋኖ ትግል ለምን ተጀመረ? ምንድን ነው ብለው ያስባሉ? ሪል የሚያምኑበትን ብቻ ሌላ ሳይጨምሩ ይንገሩ። ፋኖ ብሶት የወለደ ነው። ሲጀመር ሻዕቢያ አዞት አይደለም፣ ወያኔ አዞት አይደለም። ሆኖም ግን ሰሞኑን የፋኖ ሳይታሰብ አንድ መሆን ያሰጋቸው ከመሆኑ የተነሳ በአንድ ራስ ሁለት ምላስ በሚያስብል ሁኔታ ይህን ተናገሩ። እነ ዘመነ ካሴ አሁን እንዴት ተሳካላቸው? ለምን በፊት ዘመነን አሻፈረኝ በመሪነት አንቀበልም ያሉት አሁን ተቀብለናል፣ አንድነት ፈጥረናል ለማለት በቁ? ይሄ ነው ትልቁ የ1 ሚሊዮን ብር ጥያቄ። በጣም ይገርማል። ዶክተር ዳኛቸው አማራ ናቸው ብያችኋለሁ። እውነት አማራ ለሆነ አይደለም ለማንም የሰው ፍጡር የሰዎች መግባባት፣ መታረቅና መስማማት ሊያስደስተው አይገባም ወይ? ሌላው ቀርቶ ምሬና ጄኔራል ተፈራ ለምን በስልጣን አንተ ምራ ተባባሉ? ለምንስ ተታኩሰው አልተጋደሉም? የሚል እይታ ያለው አስተሳሰብስ የጤና ነው ወይ? በምን ስሌት ነው ምሬ ወዳጁ ሁለተኛ፣ ጄኔራል ተፈራ አንደኛ የሚሆነው? የሻዕቢያ ኢንቮልቭመንት። በነገራችን ላይ ሻዕቢያን እንደ ዶክተር ዳኛቸውና ብልጽግና ያመለከው ያወደሰው ሰው በምድር ላይ አታገኙም። እንዲያውም በፈጣሪ ስም እየማሉ ከሰማይ የወረደ የኤርትራ በረከት ቢኖር ከእነርሱ ጋር ጎረቤት መሆናችንና አብረን መስራታችን ነው ሲሉ በግልጽ ተናግረዋል። አብረን እንስማው እስኪ። እኔ በኤሪትሪያ በኩል ምን እያደረግን ነው? ሳይደግስ አይጣላም፣ ጥሩ ህዝብ፣ ጥሩ ጎረቤት። ይህንን ከማስታወስ ወደኋላ አይደለም። የሚገርማችሁ ከፍቅሩ ባሻገር አብረን እንኑር፣ አብረን በአንድ ሀገር መስርት የሚል ሀሳብ ያለው አስተያየትም ሰጥተዋል። እስኪ አብረን እንስማው። ምናልባት እኔ ወደዛ ፊታችን ብናዞር እና እነሱ የጽሞና ጊዜ 6 ሳይሆን የ10 እና የ15 የ20 ዓመት ብንሰጣቸው ደስ ይለኛል። ሌላው ቀርቶ በክብርና በፍቅር ሲጠሩትና ምሳ ጋበዘኝ ሳቅና ጨዋታው አይጠገብ ያሉትን ጄኔራል ተፈራን ሁለት አይነት ማንነት ሰጥተውታል። ያኔ እንዲህ ያሉትን እንደዚሁ በዝናቃቸው ነበር። በኋላ ግን የሸማኙ ኮማንዶ መጽሐፍ ከጻፉ በኋላ መቀራረብ ጀመርን። መጽሐፉን ካነበብኩ በኋላ በጣም ስለወደድኩት ደወልኩላቸውና አወራን። ከዛ አልፎ እንደው እንጨዋወታለን። ለማሳጠር ያህል የዛሬ 3 ሳምንት ጎንደር በሄድኩበት ጊዜ ለአንድ ስብሰባ ተገናኝተን ምሳ በልተን ብዙ ነገሮች ተጨዋውተናል። ሰውየው በጣም ፈገግታ የማይለያቸው ፈረንጆቹ ጆሊ ኤንድ ስማይሊንግ ፌስ እንትን ያላቸው ናቸው። በጣም ደስ ብሎ ነው የምትለው። ጨዋታ በጣም ያውቃሉ። ሁልጊዜ መሳቅ ነው። ዛሬ ደግሞ ጭራሽ ስሙን መጥራት ቀፏቸውና መፈጠሩን መካዳቸው አልበቃ ብሎ እንዲህ ጥላት ለመቀባት የቀደማቸው የለም። ጀነራል ማን ነው የሽምቅ ውጊያ የጻፈው ጀነራል ከዚህ እንዲህ ስማቸውን ለመጥራት አፎትን የያዘው ከመጥላት ነው ወይስ ከመፍራት ነው? ስማቸው ጄኔራል ተፈራ ይባላሉ። ይቀጥሉ። ተፈራ ወደ ኤሪትሪያና ወደ ወያኔ በምትሄዱበት ጊዜ ጀርባችሁ ላይ እንወጣባችኋለን አለ። እንትናም በሌላ በኩል ደገመው። ይሄንን ማን ነው አስረስ እንዴ ዝም አስበሉ እንጂ ሌሎቹ እኛ እኮ ከሌለን ራጅ እናንተ ጀርባ ላይ ወጡባችኋል አለ። ታያሌና እንትን ዋናው ደጀን እየሆነ ያለው ለኤሪትሪያና ለህወሓት ፋኖ ነው ማለት ነው። አረ ምን ይሻለዎታል?
አሁን የኤርትራን መንግስት የሰጠን አምላክ ሳይደግስ አይጣላም በማለት አመስግነዋል እኮ። እንዴ ምን ነው ፋኖ ቢቀራረብ ለምን ወንጀል ሊሆን ቻለ? ይህ እኮ እኔ ከሞት ሰርዶ አይብቀል እንዳለችው አህያ መሆንዎት ነው። ላስታውስዎት እንዴ? ይስሙትማ። ሳይደግስ አይጣላም፣ ጥሩ ህዝብ፣ ጥሩ ጎረቤት። ይህንን ከማስታወስ ወደኋላ ደግሞ ሌላው ዶክተር ዳኛቸው አሁን በሀገሪቱ ከፍተኛ ትርምስና ወጥቶ ሰርቶ መመለስ ብርቅ ሆኗል። ሰው በሰላም እጦት ተማሯል። ሀገሪቱ በሁሉም ጫፍ ጦርነት ውስጥ ነች። የእርስዎ አስተያየት ምንድን ነው? እርግጥ ዜጎች ወጥተው መመለስ አልተሳናቸውም ወይ ነው ጥያቄ። ኢትዮጵያ ማለት በየቦታው ያለች ኮቴጅ ኢንዱስትሪ ናት፣ አማራ የሚፈጭባት። ይሁን ትክክል ተዝናንተን እየኖርን ነው። አዎ እርስዎማ ብልጽግና ነው፣ ተዝናንተው እየኖሩ ይሆናል። እውነታው ግን ሌላ ነው። እንዴ ዶክተር፣ አማራ ተጠቅልሎ አንድ ላይ የሚጨፈጨፍባት በሳያት የሚጋይባት ሀገር ናት እንዴ? ለምን ይክዳሉ? ባለፈው እኮ ይህም ብለዋል። ራስዎት ከአፎት የወጣውን ይስሙት። ኦሮሚያ ክልል ነው አሳሳቢ ክልል ሊሆን የመጣው። በተለይ አማራው ችግር እየገጠመ የመጣው ከትግሬዎቹ ጋር በሚደረገው ትግል ብቻ ሳይሆን ከዚህም በጣም 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 አሳሳቢ ደረጃ እየተደረሰ ነው። 100 ኪሎ ሜትር አማርኛ የሚናገር ሰው በዚህ በኩል ወደ አምቦና ሰላሌ መሄድ የማይችልበት ደረጃ ደርሰ። አዎ እውነታው ይሄ ነው። ይሄም በትክክል ብለውታል። አሁን እያሉን ያሉት ግን ሌላ ነው እና በጣም በጣም ያሳዝናል። እውነት ታሪክ ይፍረደን ዶክተር፣ ታሪክ ይፍረደን፣ ይፈረድዎታል። እኔ የምለው ዶክተር እንዲያ ሲያደንቁትና ሲያሞካሹት የነበረውን ያየ ሰው ሽመልስን ክፉኛ ሲወቅሱትና ሲረግሙት ሰማሁኝ። እስኪ ደግሞ ያሰሙኝ። እውነት እርስዎ መሆኑን ማረጋገጥ ፈልጋለሁ። ያየ ሰው ሽመልስን ከትልቅ ኮሚኒቲ የወጣ ትንሽ ሰው ያልኩት ለዚህ ነው። ትንሽነቱን ይኸው አስመስክሯል። ዶክተር ዳኛቸው ትንሽ መሆኑን ያረጋገጡት ወንጀልዎትን በማጋለጡ ነው እንዴ? እሱ ጋዜጠኛ ነው። ያየውን የሰማውን ሳይጨምር ነው ያጋለጠው። እንደውም ያልሰሙ የኢትዮጵያ ዜጎች በተለይም አማራው ደግሞ ሊሰማው ይገባል። እንደገና መደመጥ አለበት። እጅግ ያሳዝናል። አንጋፋና ዕድሜ የጠገብ ምሁር ነዎት እኮ። እስኪ ማን ይሙት ዜጎችን እኩል ትራክተርና ማዳበሪያ ያከፋፈለ መንግስት ያለን ይመስል በኦሮሚያና በአማራ እኩል የድሮን ፍጅት ስላደረገ አብይ አህመድ በጣም ፌር እና ለሁሉም አገልጋይ መሪ ነው ሲሉ ምን አይነት የሞራል ዝቅታ ቢደርሱ ነው? ውድ ተከታታዮች ይህን ጉድ አብረን ልንሰማው ይገባል። አብረን እንከታተለው። እኒህ ሰው የብልጽግናው የጦርነት ፕሮጀክቶችን በምሁር ካባ አጋፋሪ እንደሆኑ የሚታወቅ ነው። አገዛዙ ቄስም ሼህም ምሁርም ተማሪም ሁሉም ወደ ጦር ግንባር ሲል የኢትዮጵያውያንን እልቂት ካስተባበሩ ከሰበኩና በዛ መንገድ ከቀጠሉ ሰዎች ውስጥ ይጠቀሳሉ። ዳኛቸው አሰፋም አሁን ደግሞ መንግስቴ ያሉትን ብልጽግናን ፍትሐዊ ነው ብለውታል። ለዚህ ያቀረቡት ምሁራዊ ምክንያት ደግሞ ያለማዳላት ነው በድሮን ህዝቡን የሚጨፈጭፈው በማለት ነው። ፍትሐዊ ባይሆን ማኑሮም አማራንም ኦሮሞንም እኩል አይደበድብም ነበር ሲሉም የቤተ መንግስቱን ምሁራዊ አቋም አቅርበዋል። ያለን መንግስት አሁን ከብሔሮቹ ኦቶኖመስ ሬሌቲቭ ኦቶኖሚ። ለዚህም ነው ኦሮሚያ በድሮን ይደበድባል፣ አማራ ክልል ይደበድባል። የሚያዳላ የሚያማኝ ሆኖ አንድ ቦታ ብቻ ነበር የሚመጣው። ወይ ነዶ ልሳቅ ወይስ ልብሸቅ? እውነት እንዴት እንዲህ ይባላል ግን? አረ ፍረዱ አማራዎች የራሱ ሊያናደን ይገባል አይደል? እንዴት ሊባል ይችላል? ማለት ህፃንም እኮ ሊለው አይችልም። ኢቨን ራሱ አብይ አህመድ ራሱ በክፋት የሚጠላን ሽመልስ አብዲሳ ይሄን ይለዋል ብዬ እኔ አይገባኝም። ሽመልስ ይሄን ሊለው አይችልም፣ ያውቀዋል፣ እውነቱን ስለሚያውቁ ማለት ነው። ኦሮሚያ እውነት ለመናገር እስከዛሬ ከተተኮሱ ድሮኖች ምናልባት ከመቶ 1% ቢሆን ነው 99%ቱ አማራዎች ላይ ነው። ለምን የእንጀራ ልጅና የእውነት ልጅ የሚባል ነገር አለ። ከዛ አንጻር ነው
እውነታው በጣም የተለያየ ነው። እነዛም ይመቱ 1% ይመቱ ማለት ሳይሆን ነገር ግን እየሆነ ያለው የእንጀራ እናትና የልጅ አይነት ሁኔታ ነው። ስለዚህ ዶክተር ዳኛቸው ግን ሸም ኦንዩ፣ በእውነት ሸም ኦንዩ። የእውነት ዶክተር ዳኛቸው ይቅርታ ሊጠይቁት ይገባል። የአማራን ሕዝብ በጣም ትልቅ ወንጀል ነው። ከወንጀለኞች የባሰ ወንጀል ነው። ሽፋን መስጠት ነው። ይህን ፍጅት ሽፋን መስጠት ነው። እነዛም ስለተመቱ ይህም ከተመታ በቃ ፌር ነው። ምሁር ተብዬ እንዴት ሊናገሩ ይችላል? በእውነት በጣም ተናድጃለሁ። እንዲሁ እዚህ በረዶ ነበር መዘፍዘፍ። በእውነት የሆነ ሆኖ አሁን ላይ ብዙ ጥፋቶች በአማራ ሕዝብ ላይ ፈጽመዋል፣ እየፈጸሙም ነው። እንዲያው ዶክተር እርስዎን ጨምሮ ለአብይ አህመድ ስልጣን ምርኩዝ ለሆኑ ግለሰቦች እንደ ሲሳይ አጌና፣ ናትናኤል መኮንን፣ ስዩም ተሾመ፣ ኤርሚያስ ለገሰ፣ ዳንኤል ክብረት፣ ጄኔራል አበባው ታደሰና ሌሎችም ወንጀለኞች ምን መልእክት አለዎት? ያየን አንድን ነገር አላየንም ለምንለው ቆየት ያለች ግጥም አለችው። በጣም እዚህ ሀገር ስመጣ ያስደመመች። ኦኬ፣ እያያቸው አላየንም ለምትሉት ማለት ነው። በጣም ጥሩ ነገር ነው። እስኪ ግጥሟ ምን ትላለች? ያሰሙን። የበረሃ ጠኔ ትላለች። በረሃ ላይ ቆሜ ጠኔ ሲያደባየኝ፣ ቆሞ ሲያመሳኳ ግዙፍ ግመል ታየኝ። ሰውነቴ ደግሞ ሆዴ እየተራበ እጄ መጣፍ ገልጦ ቃሉን አነበበ። ከአመሰኳ ብላው ይላል የፊተኛው፣ ሸሆነው ክፍት ይሁን ይላል ሁለተኛው። የፊተኛው ትዕዛዝ በፍጹም ተሳክቷል። ግመሉን አየሁት ቅጠል ያመሳኳል። ሸሆነውም ቢሆን አሸዋ ሸፍኖት ጥልቅ አዋራ ውጦት ከእኔ ቢሰወርም ክፍት እንደሆነ ግን አልጠራጠርም ብሎ ያደረገውን ታውቃላችሁ። የጀርመኑ ፈላስፋና በእውቀቱ ስዩም አንድ ሜሴጅ ነው የላኩልን። ስለ ውሸት የምናየውን አላየንም ማለት መልካም ንዛዜ ነው። እጅግ በጣም ደስ ይላል። እውነት ከልቦት ከወሰዱት እኔ አይዶን ነው ይቅር ለማለት ዝግጁ ነኝ። ግን ዋናው ይህን የይቅርታው ባለቤት የአማራ ሕዝብ ነውና ከሱ ፊት መቅረቦት ግን አይቀርም ብዬ አስባለሁ። ሌላው ለአብይ አህመድና ለመንግስቱ በተለይ ለብልጽግና፣ መቼም ብልጽግና ማለት አብይ አህመድ ነው። አብይ አህመድ ብልጽግና ነው እና አንድ ሰሞን የተቃዋሚ ፓርቲዎች ሰላም ይስፈን፣ ጦርነት ይቁም፣ ይብቃ፣ ኢትዮጵያ ሰላም ትፈልጋለች፣ ህዝቡ ወጥቶ መግባት ይፈልጋል፣ ሰርቶ መመለስ ይፈልጋል እና ሰላም ፍጠሩ፣ በፋኖም በእናንተም እኩል ቁጭ በሉና ተነጋገሩ፣ የዓለም መንግስት ባለበት ከህወሓት ጋር እንዳደረጋችሁት ፕሪቶሪያ ኬንያ ድረስ እንደሄዳችሁት፣ ስለዚህ ፋኖ ጋርም አሜሪካ በሉት አውሮፓ በሉት በሚል ስሜት ሰላም ፍጠሩ ብለው በጠየቁበት ሁኔታ ሰላም አያስፈልግም፣ አማጽያን ናቸው፣ ሽብርተኛ ናቸው፣ ትምክተኛ ናቸው፣ ጽንፈኛ ናቸው፣ እንደመስሳቸዋለን፣ 10% ነው የቀረን ከተባለ ይኸው 3 ዓመት እየሆነ ነው። ይህን ነገር ለመንግስቱ መልእክት ማስተላለፍ ይፈልጋል ወይ? ለምንድን ነው ሰላም የጠላው? ሰላም ጠልቶ ሰላም እጅን ለሰላም ዘረገው ይላል። የአብይ አህመድ ሰላም እጅ ስጡ፣ ተንበርከኩ፣ ለእኔ ደሩ ነው እና ሰላም እንዴት ሊመጣ ይችላል? ማለቴ ለብልጽግና በተለይ ለአብይ አህመድ የሚያስተላልፉት መልእክት አለ ወይ? አንነጋገርም አይባልም። መንግስት እኮ መነጋገር አለበት። ለሰላም ድርድር እድል እሰጣለሁ ማለት አለበት። በጣም ጥሩ ዶክተር፣ ጥሩ መልእክት ነው። እስቲ ግን አንዴ ለተመልካቾቻችን ድምፅዎትን ጎላ አድርገው ይድገሙት እና በዚሁ እንሰናበታለን። አንነጋገርም አይባልም። መንግስት እኮ መነጋገር አለበት። ለሰላም ድርድር እድል እሰጣለሁ ማለት አለበት። መልካም፣ እጅግ አመሰግናለሁ። ውድ ተመልካቾች እናንተን ያዝናናል፣ ቁም ነገር ያስጨብጣል በሚል በአንድ ራስ ሁለት ምላስ የሚል ርዕስ የሰጠሁትን የዛሬውን ዝግጅቴን በዚህ አጠናቅቃለሁ። በትዕግስት ጊዜያቸውን ሰውታችሁ ላዳመጣችሁኝ ክብር ይስጥልኝ።
ቻናሌን ሰብስክራይብ፣ ላይክ እና ሼር በማድረግ የተለመደውን ድጋፋችሁን ቀጥሉ። እጅግ አመሰግናለሁ። መልካም ጊዜ እመኛለሁ። ቻው። እንዳያልፉት የለም ያ ሁሉ ታለፈ፣ ጀግናው የአማራ ልጅ በደሙ በላቡ ደማታሪ ጻፈ። የድርጅት ግንባር አዲሱ ጎጇችን ክለሳ ጥረቱ አቤት ያለው ዳገት ያለው ቁልቁለቱ ያለው ቁልቁለቱ እንዳያልፉት የለም ያ ሁሉ ታለፈ። የአማራው ልጅ ፋኖ በደሙ በላቡ ደማታሪ ጻፈ። ጨለማው ጭጋጉ ጠመዝማዛው መንገድ መውደቅ መንገላታት መላት መንገድ አገድ እንዳያልፉት የለም ያ ሁሉ ታለፈ። ጀግናው የአማራ ልጅ በደሙ በላቡ ደማታሪ ጻፈ።